የተቀበሩት ድንበር እንዳናልፍ አደራ እያልን ሁላችንም እናስተምር። የአምልኮ ቦታ ተደርጎ እንዳይያዝ መቃብራቸው ያስፈራልና እንደው ምናልባት አይታችሁ ከሆነ ዛሬም አንዳንድ አላስፈላጊ የሆኑ ቪዲዮዎች ሲወጡ ነበረ። የተቀበሩ ምንድነው ለብሰው የነበሩት ፎጣን እያሻሹ ደረታቸው ላይ የሚያብሱ ራሳቸው ላይ የሚያብሱ እንዲሁም ደግሞ እንደ መሳለም አይነት ነገር ሲያደርጉ የነበሩ ሰዎች አሉ። ይሄ ስህተት ነው። እንደዛ መደረግ የለበትም። መቃብራቸውን ቦታ ላይ እንዳይመለክ አደራ እያልን እናስተምር። ኢንሻአላህ አላህ ይማራቸው እሳቸውን። አላሁ ተባረከ ወተዓላ ብቻ እንዲመለክ የሰው ልጆች እንዳይመለኩ መቃብር ሁላችንም ጥረት እናድርግ የሚል መልእክትም ለማስተላለፍ ያክል ነው የገባሁት። ሹክረን ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። አውፍ በሉኝ እንግዲህ አብሽሩ ጀዛከላሁ ተዓላ ኸይር። እንዳይሆኑ እነዚህ ነገሮች ብለህ መናገርህ ትክክል ነው። በሞት ሰዓት ያው ጀናዛ ሲወጣ ብዙ ጊዜ ብዙ ሰዎች ስሜታዊ ይሆናሉ። ጀናዛውን ይዘው ያለቅሳሉ። አገራችን ላይ ብዙ ጊዜ የተደረገ ነው። ያው አሁን ካሜራ ስላለ ስለሚለቀቅ ነው። ያንን ግን እንደ አምልኮ መውሰድ ሚስቴክ ነው። ምክንያቱም ይሄ አምልኮ እንዳልሆነ ሁሉም በግልጽ ያውቃል። ስሜታዊ የሆነ ሰው አባቱን ወይ ወንድሙን ወይ እህቱን ሲያጣ ያንን ይዞ ያለቅሳል። ኢትዮጵያ ላይ በፊትም የሚያደርጉት ነው። ያ ማለት ግን ማምለክ አይደለም እና እንደዚህ ጥቃቅን ነገሮችን መከተሉ ኸይር አይመስለኝም። ዋናው ግን ምንድን ነው የእሳቸውን አሁን ቀብር ቦታቸውን ሌላ ነገር አድርጎ መያዝ አላሁ ረቡል ዒዛ ከልክሏል። ያንንም ያደርጋሉ ብዬ አላስብም። እሳቸው የጠየቁት ነው። የጠየቁት ነገር የሞተ ሰው የጠየቀው ነገር ሐራም እስካልሆነ ሽርክ እስካልሆነ ኩፍር እስካልሆነ መፈጸም ግዴታ አለበት ኑዛዜ የተቀመጠው ነገር። ከዛ በኋላ ግን እንዴት ነው ጉዳዩ የሚሄደው? ያ ቦታስ ሌሎቹ ቦታዎች ለቀብር ቦታዎች ሊደረጉ ነው የሚለውን ያው ከቤተሰቦቻቸው ነው የምናውቀው። ያ ግን ቀብር ቦታ የሚሆን ከሆነ ያ ቦታ ኸይር ነው፣ ሌላም ሰው ሊቀበርበት ማለት ነው። ከዛ በተረፈ ደግሞ ባይሆንም ያንን ለሌላ ነገር የሚጠቀሙት ከሆነ ያ ሌላ ነው፣ በኋላ ላይ የምናየው ነገር ነው። መሆን የለበትም። ናም አላሁ ረቡል ዒዛ ራሳችሁን ጠብቁ ብሏል። ግን የእሳቸው ኑዛዜ ከዲንጋይ የማይቃረን ከሆነ መፈጸሙ ግዴታ ነው። ወንድማችን ያስተላለፈው መልእክት ትልቅ መልእክት ነው፣ ሐቅ ነው። አላሁ ረቡል ዒዛ ሁላችንንም ይጠብቀን ከጠላው ነገር፣ እሱ ሱብሓነል ኻሊቅ ከሚያስቆጣ ነገር። ትንንሽ እንደዛ አይነት ነገሮች ግን ያው ድሮም ኢትዮጵያ ላይ ያለ ወንድሞች አባቶች ወንድማቸውን ወይ አባታቸውን በሚያጡበት ሰዓት እንደዚህ እንትኑን ይዞ የሚያለቅስ ሰው አለ። ወይ ደግሞ እንደዚህ ብሎ ላይ ተኝቶ ያለቅሳል። ያ ረቢ የኔ ጌታ ማረው እርሐመው እያሉ እንጂ ለዛ ሰው እየሰገዱ አይደለም። ወይ ደግሞ ሌላ ነገር አለ። ይሄ በግልጽ የሚታወቅ ነውና አላሁ ረቡል ዒዛ መርሐባ። እንደዛ ያልኩበት ምክንያት ከስጋት አንጻር ነው ማለት ያው እኔ መሐመድ ስጋትህም ኸይር ነው፣ ያንን መጠንቀቁም ኸይር ነው፣ ሐቅ ነው የኔ ወንድም። እሺ ጀዛከላሁ ተዓላ ኸይር። ሰላም ያለው አንድ ነገር በሌላ ነገር እንዳይወሰድ ምክንያቱም አንዳንድ ቦታ አብሽር አደብ አለው እኮ አነጋገር የኔ ወንድም። አላህ ይውደድልህ የኔ ወንድም። ጀዛከላሁ ተዓላ ኸይር። ሰላም ብያለሁ። ሰላም ሁላችሁ እንደምን አላችሁ? ስለ አባታችን አንድ ነገር ብዬ ልወጣ ስለፈለግኩ ነው። እህታችን አሲያ እሺ በል። እኔ ያው ሙስሊም አይደለሁም። አይኗ አውቃለሁ። አብሽር አትጨነቅ። ግን ያው ኢትዮጵያዊ ነኝ። ምንም የተሰማህን ነገር ተናግረህ ውረድ። አብሽር። እሺ አመሰግናለሁ። እኔ ስለ ሃይማኖት ባስተምርም ይኸውልህ ከነን ሙስሊሞች ጋር አወራለሁ፣ እጫወታለሁ። ቤተሰብም አለኝ፣ ጎረቤትም አለኝ። እሺ የሚቂ እሺ የተሰማህን ተናገር። አብሽር። በጣም ነው ማመሰግነው። ማለት አንድ ትልቅ ፍሬ የበዛለት ዛፍ ነው የወደቀውና እንደ ሀገር ትልቅ ኪሳራ ወይም ደግሞ ላለው እዚህ ላለው ህዝብ መሬት ላይ ላለው ህዝብ ትልቅ ሀዘን ነውና እሳቸው ያው ወደ ፈጣሪያቸው ሄደዋል። እሱ በሩን ከፍቶ ይቀበላቸውና የምንወዳቸው የምንሳሳላቸው ለክርስቲያኑም ለሙስሊሙም ለሌላውም በረከታቸው የሚደርስ ታላቅ አባት ናቸው።
እውነት ለመናገር እኔ ያንቺን ቪዲዮ ማይቼ ነበረ ባለፈው የታመሙ ሰዓት ይቅር ተባባሉ፣ ይቅር በሉ፣ ሂዱና እንትን በሉ ምናምን ስትይም ትልቅ ነገር ነው። ፈጣሪ ጸጋሽን ያብዛልሽና እሳቸው አሁን የሚፈለገው የእሳቸውን ፈለግ መከተል ነው። ምናልባት አላስፈላጊ ነገር የማይሆን ነገር ይሄ ጥቃቅኑን ነገር እያነሱ ስማቸውንም ለማጥፋት የሚሆን የማይረባ ነገር ውስጥ ለመግባት የሚሞክሩትን ልብ እንዲገዙና እንደው የእሳቸው ነፍስም ወደ ፈጣሪ ነው ሄደችው እና ይቅር እንድትላቸው እነሱ ሊመለሱ ይገባል ብዬ ነው የማስበው። ሌላኛው እና ትልቁ ነገር ምንድን ነው? አሁን በኢትዮጵያ ውስጥ ቅድም አንቺ እንዳልሽው ሰው ሲሞት ከዚህ ዓለም ሲለይ ስጋው ከነፍሱ ስትለይ ቤተሰቡም ህዝቡም እሳቸውም ይወደም ሌላውም ቢሆን ልብሳቸውንም ፎቶአቸውንም የእሳቸው የሆነውን ነገር ይዞ ሊያለቅስ ይችላል። ይሄ አምልኮ አይደለም። በእኛ ቤተ ክርስቲያንም በእስልምናውም እኔ ብዙ ቤተሰቦች ስላሉኝ አውቃለሁ እና በዚህ አይነት ነገር እንትን ባይባል። ሌላኛው ደግሞ ቅድም ወንድሜ ያለው አንድ አንገቱ ላይ ይሄ ክር ያሰረ ወደ አካባቢ አልጠራም፣ ግን የደሴ ልጅ ነው እኔ አውቀዋለሁኝ። በቅርቡ ገና ምኑንም ሳያውቅ ክርስቲያን ይሁን ምን ይሁን ማይታወቅ ልጅ ነው እና በጣም ነው እኔ የሚያዘንኩት። በጣም ውስጤን አሞታልና አባታችን ላይ እንደዚህ መባል አልነበረበትም። እኔ ኢትዮጵያ ውስጥ ካሉ ከኦርቶዶክስ አባት ባልተናነሰ ነው የምወዳቸውና በረከታቸው በእኛ ላይ ይደር። እሳቸውንም ፈጣሪ በገነት መልካም ቦታ ያዘጋጅላቸው። አንቺም ተባረኪ። ፈጣሪ አሉ መስጂድ የሚገነባው ሐላል ከሆነ ሶርሱ ከታወቀ አይታወቅን። በፈትዋ እኮ አላሙዲን እኮ ትልቅ በኢትዮጵያ ላይ ትልቅ መስጂድ ልገንባ ብሎ ጥያቄ ሲያቀርብ ሸሪዓ ፍርድ ቤት እኮ መጅልሱ እኮ ምን ብሎ ከልክሎታል? ካምፓኒህ ቢዝነስህ ከሐላል የጸዳ ስላልሆነ የቢራ ፋብሪካና ሌሎች ድርጅቶችን እንትን የሚል ስለሆነ መገንባት አትችልም ብሎ የታገደ ነው። ስለዚህ የእስልምና እምነት ተቋማት ለመገንባት የሚገኘው ገንዘብ ሐላል መሆን መቻል አለበት። ስለዚህ ሙስሊምና ክርስቲያን አንድ ነው ማለት በዚህ አይደለም። አንድ መሆን በማህበራዊ ጉዳይ በሀዘናቸው ጊዜ ስንሞት ይቀብሩናል፣ እንቀብራቸዋለን። በደስታቸው ጊዜ ሰርግ ቢኖር አብረናቸው ልንወጣ እንችላለን። ልንዋዋሳቸው እንችላለን። አብረናቸው ልንኖር እንችላለን። ቢርበን ያበሉናል፣ ቢርባቸው እናበላቸዋለን። ነገር ግን የበዓላቸው ጊዜ አብረን የምንጨፍር ከሆነ ታቦታቸውን ሲያወጡ እኛም አብረን የምናጅብ ከሆነ የጥምቀት ሜዳን የምናጸዳ ከሆነ መን ተሸበሀ ቀውመሁ ፈሁወ ሚንሁም ነው። በቃ ይሄ ሐዲስ ነው። ስለዚህ ይሄን እያደረጉ እንዴት አድርገን እንከተላቸው? ይሄንማ ልንገር ጨረስኩማ። ሙስሊምና ክርስቲያን ኢትዮጵያ ላይ ያለው ሁለት ሃይማኖት ነው። ወንድሞቻችን ማለት ሁሉም አብሮን የሚበላው አብሮን የሚጨግሩ፣ ግን በስጋ በእርድ ክርስቲያንም ራሱ የክርስቲያን ያርዳል፣ ሙስሊም የሚበራሱ የሙስሊም ያርዳል። ጎጃም ላይ እርዱን ሳይሆን አሁን አብሮነትን እኮ ነገርኩኝ፣ ያብራራሁልህ። አብሮነትን እኮ ያብራራሁልህ በገባኝ ማለት ነው። ላስረዳህ ቆይ። እሺ ጎጃም ላይ የሙስሊም መስጊድ ተሰርቷል፣ ክርስቲያንም ብር ሰጥቷል ይባላል። የክርስቲያንም ቤተክርስቲያን ተሰርቷል፣ ሙስሊም ገድፏል። ይሄ የመረዳዳት እንትን ነው፣ መገዳደፍ። ሸሪዓዊ መሰረት አንቃል። ሸሪዓዊ መረዳዳት ሳይሆን ሸሪዓዊ መሰረት ይበቃል ወይ ነው። አሁን ወደ ፈትዋ ነው የምንሄደው። ይበቃል ወይ ታረገሳ ተሰደቀ ሰውዬውን አንተ ተሰደቀ ምን ታረጋለህ? ሰደቀ አመልስ ትላለህ እንዴ? ተሰደቀ የሚባል ነገር የለም። የእምነት ተቋማት ነው የሚገነባው። ይሄ ነገር አይበቃም ብሎ መከልከል፣ ከዛ የመጣውን አለመቀበል ግዴታ አለበት። ያንን አይበቃም ሳይሆን እኔ ልንገርሽ፣ ይሄ ማለት ሳይሆን አይደለም። እምነትና ማህበራዊ ኑሮ ይለያያል። አሁን ክርስቲያኑ መንገድ ላይ ወርቁ አገኘኸው ወይንስ ሞቶ አገኘኸው ወይንስ ታሞ አገኘኸው መርዳት አችልም? ግዴታዬ ነው። ያማ እኮ ነገርኩህ እኮ ጎረቤት አዳምጠኝ። ቆይ ጎረቤትህ ክርስቲያን የሆነው አንተ በልተህ አድረህ እሱ ርቦህ ካደረህ ትጠየቃለህ። ይሄ ሸሪዓዊ መሰረት አለው። ማህበራዊንና እምነትን ለይልኝ። አሁን ዱንያዊ ጉዳይና ዲናዊን ለይተህ ንገረኝ። አሁን የመስጂድ ግንባታ ሃይማኖታዊ ነው። ዲናዊ ማለት ዲናዊ አንደኛ በቃ ዲናዊ ለአንተ ለነገ ለአኬራ ቤት የምትሰራው
ዱንያዊ ማለት ደግሞ የዛሬ ዱንያዊ መገበያ ታመልክበት ነው። አዳምጠኝ። ያንን መስጂድ ልታመልክበት ነው። ወዲያ ሶላት ልትሰግድበት ነው። ቁርአን ልትቀራበት ነው። ስለዚህ በሐራም የተሰበሰበ ገንዘብ ተገንብቶ በቁማር የተገነባች ሁሉ ምንድን ናት? የእሳት ናት። ስለዚህ እንዴት ሊሆን ይችላል ነው? በሐራም መገንባት ሳይሆን ሰላም አለይኩም። አንተ እውነት ተናገር። ምን ሆነ ነው? ቆይ የክርስቲያንም ቤተክርስቲያን አለ፣ የሙስሊም ቤተክርስቲያን አለ። እንደዛ አብሮ ሙስሊም እና ክርስቲያን አብሮ ተሆነ ለምን ክርስቲያን መስጊድ አይገባም ሙስሊሙ ቤተክርስቲያን አይገባም ሲባል ይሄማ ክርስቲያንም የብቻው ቤተክርስቲያን ማለት መቆደሻ ነው። መስጊድ ማለት ደግሞ የሙስሊሙ መስገጃ ነው። አይቻልም። ሁሉም በየፊናው ነው እንጂ ሙስሊም በመስጊዱ ክርስቲያንም በቤተክርስቲያኑ እንጂ አይቻልም። አገራዊ ጉዳይ አንድ ቢሆን አብሮ መሆን አይችልም። በሃይማኖትና በግል እንጂ በዲንና በእንትን በሃይማኖት አይገለጥም ተባለ። ይሄ ነው እንጂ አንተ ዝም ብለህ ክርስቲያን ቻለና የሐራም ገንዘብ አለውና መስጊዱ ነው ይሄ ዙልም ነው ማለት አይቻልም። ይሄ መገዳደፍ እንጂ ለምን አታመጣም? አንተ እውነት ተናገር። እዚህ ልጅ ጋር አታውሩ። ምክንያቱም አላጅሪ ሌላለ ማስረጃ በስሜት አትናገር። መረጃ አምጣ። ይቻላል የሚለው መረጃ ሳታመጣ ዝም ብለህ እንደዚህ ነው አትበል። መረጃን አውጣና ሳይ ይቻላል የሚል ማለት ነው። ዲንና ዱንያዊ እውቀትን ለየውልህ እኮ ዲንና ዱንያዊ መረጃን አምጣ። የአንተን ስሜት የሚከተል መረጃ ካለ አምጣና ሳይን። አለዛ ዝም ብለህ አታውራ። ይሄን በስሜትነት እኮ አይደለም መንገድ ያስኩ እንትንነት ነው መንገድ። መጀመሪያ ነገርኩህ እኮ የዱንያዊ ማለት በዱንያ ተገዳድፎ መኖር መከባበር ማለት ነው። የዲናዊ ማለት ደግሞ አንተ ክርስቲያንም ገደፈ መቼም ተገደፈ ምንም አይቻልም። አይገናኝ ማለት ነው። ስለዚህ ዱንያዊ መረዳዳት እናንተ ማለት ነግረዋል። በብራርቶታ ተቀበል። ይሄ አይገናኝም። ይሄ እኮ ያምልኮ ስፍራ ነው። በዛ አይነት ጉዳይ ላይ እና ዱንያዊ መተዳደር ማለት ከነሱ ጋር በሌላ ጉዳይ ላይ ምሳሌ በመተራብ በተቸገረ ነገር ላይ ለነገር ትረዳ ይችላል። እነሱም የሚያደርጉ ይሄ ልይት ያለ ያምልኮ ስፍራ ነው። መስጂድን በተመለከተ ነው እየጠየቀ ያለ። መረጃ ካለ ይሄው መረጃ ይበልህ አምጣ። በዚህም መልኩ መረዳዳት ይችላል። ሐዲስ ሆነ ቁርአን አምጣ። ዝም ብለህ አታውራ። አለዘውጣ አንተ ምንድን ነህ? እስኪ ቆይ አንተ ምንድን ነህ? ወይስ በስሜት እየገደልክ ነህ? አባሽ ገባህ እንደ አንተ አይነቱ በስሜቱ የሚዘፈቀውን አካል በስሜትነት አይደለም። እኔ በስሜት እኮ መረጃህን አምጣ። ለምን ትከራከራለህ? መረጃህን አምጣ። ስለምንድን መረጃ ነገርኩህ እኮ መረጃውን